የትግራይ ፕሬዝዳንት የአውሮፓ ህብረት መግለጫ ከወጣ በኋላ መልስ ሰጥተዋል የትግራይ መንግስት እና ፕሬዝዳንቱ እንደዚህ ያሉ ብለው ነው ፕሮፓጋንዳውን እየሰሩት ያለው። ፕሮፓጋንዳውን ነው ምንድን ያለው የትግራይ መንግስት ምንድን ያለው የአውሮፓ ህብረት የድሮን ጉዳይ አሁንም የድሮን ቅኝት እየተደረገ እንደሆነ የትግራይ ህዝብ ለማጥፋት ሴራቸው እየሰሩ እንደሆነ ይህንን ሁሉ የገለጹበት መግለጫ ነው ያስቀመጡበት መግለጫ ነው። አሁንም ቢሆን የትግራይ ህዝብ ለማጥፋት የድሮን ቅኝት እያደረጉ ነው፣ ፕሌኖች እየመጡ ነው፣ ሴራው እየተሰራ ነው ነው የሚለው። ለማንኛውም ወታደራዊ ግዳጅ እያደረጉ ነው፣ እየፈጸሙ ነው፣ በግዳጅ በአፈሳ አሁን ቅድም ያልኩት ማለት ነው አፈሳ እያደረጉ ነው። አሁን ይሄ የኢትዮጵያ ዲስኩሮች የኢትዮጵያ ሚዲያዎች የሚሉት አይደለም፣ የሚሉት ብቻ አይደለም። በእርግጥ እነሱ ያሉት እነሱ ያነጠፉት ምንጣፍ እነሱ ያዛቡት መረጃ ይዞ የመጣ ህብረት ነው የአውሮፓ ህብረት ያለው የአሜሪካም ኤምባሲ ያለው እመጣበታለን እና ወታደራዊ ግዳጅ እያደረጉ ነው፣ እየፈጸሙ ነው፣ አፈሳ እያደረጉ ነው። ህወሓት ትይዩ ምክር ቤትም መስርተዋል፣ አቋቁመዋል ነው የሚለው የአውሮፓ ህብረት መግለጫ። ሁለት ነገሮችን የያዘው አንደኛ ትይዩ ፓርላማ አቋቁመዋል ነው የሚለው። የኢትዮጵያ ፓርላማ አለ፣ ትይዩ ፓርላማ አቋቁመዋል ነው የሚለው። ሁለተኛ የግዳጅ ውትድርና እያደረገ ነው ነው የሚለው። ሁለት ትልልቅ ነጥቦች ነው የያዘው የአውሮፓ ህብረት መግለጫ። ይሄ ምክንያቱ ሁለት ነው እንደዚህ እንዲሉ ያደረጋቸው። አንደኛ የኢትዮጵያ የሚዲያ ፕሮፓጋንዳ የፕሮፓጋንዳ ማሽኖቻቸው ያዛቡት መረጃ ይዘው የመጡ መሆናቸው ያሳያል። የተዛባ መረጃ የኢትዮጵያ ሚዲያ አምኖ የሚመጣ ሰው እንደዚህ አይነት የተዛባ አረዳድ እንዲኖረው እንጠብቃለን። የተዛባ ነውና ከጅምሩ የሚያገኘው አንደኛ የተዛባ የፕሮፓጋንዳ ዲስኩር ነው፣ የኢትዮጵያ ዲስኩር ነው እንደዚህ ያደረጋቸው። ሁለተኛ በትግራይ በኩል የሚዲያና የፕሮፓጋንዳ ስራዎች ስላልተሰሩ ነው፣ የዲፕሎማሲና የሚዲያ ስራዎች ስላልተሰሩ ነው። ሁለቱ ነው ምክንያቱ። በኢትዮጵያ ያለው የውሸት ፕሮፓጋንዳ ያዛባው፣ በዚህ በኩል ደግሞ የትግራይ እንቅልፋሞች ያመጡት ጣጣ ነው ብዬ ነው የማስበው። ይሄን እምነት ነው። ሚዲያ ላይ ስለማይሰሩ ሚዲያ እኮ የኢትዮጵያ ሚዲያዎች ፕሮፓጋንዳ ተሰርቶ ነው የሚሰጣቸው። መረጃ በስሎ በደንብ ኩክ ተደርጎ ነው የሚሰጣቸው። እኛ መረጃ ለማግኘት ከኛ መረጃ የሚደብቁ መሪዎች ነው ያሉ። ከኛ መረጃ የሚደብቁ መሪዎች ነው ያሉ። ዲፕሎማሲውም በቅጡ አልሰሩ፣ ሚዲያውን በቅጡ አልመሩ። ውድቀታቸው ዓለም አቀፍ ማህበረሰብ የተዛባ አረዳድ እንዲኖረው የተዛባ መረጃ ደርሶትም ማስተካከያ የሚሆን ነገር እንዳይሰራ የሚያደርጉ የራሳችን መሪዎችም ጭምር ናቸው። የኢትዮጵያ መሪዎች ውሸት፣ የኛ መሪዎች እንቅልፍ ሁለቱም ያመጡት ነው ይህንን የተዛባ የአውሮፓ ህብረት አረዳድ ብዬ ወስዳለሁ። ይሄ ነው የምለው። ስለዚህ ሁለቱም አስቀመጡና ህወሓት ትይዩ ምክር ቤት አቋቁመዋል። ሁለተኛ የግዳጅ ውትድርናም አለ ነው። የግዳጅ ውትድርናው ለዛ ነው በአርሚ 70 የጀመርነው። አርሚ 70 እንደው መቅረት አለባችሁ እየተባሉ እየተገደዱ የቀሩ እንጂ እየተገደዱ የታገሉ የሉም ነው ያለው። ከውስጥም ይሄ ነው ያለው፣ ግዴታ የለም። በእርግጥ እዚህም እዛም የሚያጠፉ ሰዎች የሉም ብለን መደምደም አንችልም። ነገር ግን እንደዛ አይነት ነገር የለም። አሁን ይሄ በእንግሊዝኛ መሰራት አለበት። በአማርኛ የምንሰራበትም ኢትዮጵያውያን ይወቁት መጀመሪያ ነው። መጀመሪያ ኢትዮጵያውያን ይወቁት፣ ከዛ በኋላ ያለው ዓለም አቀፍ ማህበረሰብ እንዲያውቅ በእንግሊዝኛ መሄድ ይቻላል። ጊዜ ሊያሳያችሁ ግን በትግርኛም በአማርኛም በእንግሊዝኛም ስንሰራ እንደው
መረጃ እንዳናገኝ ኝኝ ብሎ መረጃ ይዞ የተኛ እንቅልፋሙ ስለሚመራው ነው ያስቸገረን። ያ ትክክል ናቸው። የለም ግን አሁን እዚህ ላይ ሁለቱም ያስቀመጣቸው የአውሮፓ ህብረት ትይዩ ምክር ቤት አቋቁመዋል። ህገ መንግስታችን የሚፈቅደው እኮ ነው። ትግራይ ምክር ቤት አለ። የትኛው ነው ትይዩ? ማን ነው ከማን ጋር ትይዩ የሆነው? ምክር ቤታችን የነበረው ህዝብ የመረጠው ምክር ቤት ነው የተመለሰው። ምክር ቤት መመለስ ትግራይ ምክር ቤትም እንዳይኖራት ነው እንደ አውሮፓ ህብረት የሚፈልገው። ይህንን በእያንዳንዱ የአውሮፓ ህብረት በሚሰማው ቋንቋ መሰራት አለበት ብሎ የሚሄድ የህወሓት መሪ እንዴት ታጣ? እንደው ማሰብ ያለብን ይህንን ነው። ምክር ቤት የለውም እንዴ የትግራይ መንግስት? የትግራይ ህዝብ የራሱ ምክር ቤት አልነበረውም እንዴ ካሁን ቀደም? እንደውም እኮ አጋጣሚ ሆኖ የነበረውን የተመለሰው ምን ተአምር ነው የተፈጸመውና ይህንን መረጃ ብለው ይህንን እንደው ጥፋት ነው ብለው በመግለጫ በአውሮፓ ህብረት የሚያክል ህብረት በዚህም እንደ መግለጫ ሲወጣ እዛ መቀሌ ሆኖ ነው እንዴ የሚያለቅሰው? መሆን የነበረበት ሰፋፊ ኢንተርቪው ተደርገው ያልነበረ አልመለስንም አልፈጠርንም ተብሎ ነው መገለጽ የነበረበት። በእርግጥ ገልጸውታል። በመግለጫ ነች ያቺ ፖስት ያደረጓት በቲፒኤልኤፍ ኦፊሻል የምትባል አንድ ፌስቡክ ፔጅ በዛችና በወይን ፖስት ያደረጉት ነው። ለእኛም አላኩልንም። ከዛ ነው የምንወስደው። ኤክስፕሌን እኮ መደረግ አለበት። ሚዲያ የራሱ ኤዲቶሪያል ፖሊሲ ይዞ ነው የሚሰራ አይደለም እንዴ? የድርጅቱ እምነት ምንድን ነው? የመንግስት እምነት ምንድን ነው? ሚዲያዎች እንዴት እንዲረዷቸው ነው የሚፈልጉት? የትግሉ አቅጣጫ የትኛው ነው ተብሎ ኦሪየንት እኮ ይደረጋል። የቸገረን ያ ነው እንጂ ምንም አይነት ጥፋት አልተደረገ። ጥፋታቸው ዲፕሎማሲ ያለመቻላቸው፣ አድቮኬሲ ያለመቻላቸው፣ ሚዲያ ኮኦርዲኔት ማድረግ አለመቻላቸው ነው እንጂ ህወሓት የፈጠረው ትይዩ የሚባል ምክር ቤት የለም። የነበረውን የመለሰው። ሁለተኛ የውትድርና ግዳጅ አሁን እንደሰማችሁት ነው። ቲፒኤልኤፍ ምላሽ ሰጥተዋል። በተሳሳተ መረጃ ላይ የተመሰረተ መግለጫ ነው ያወጣችሁት ብሏቸዋል። ግን እንዳልኳችሁ በፖስት ነች ጽፈው 2 ፔጅ ፖስት አደረጓት። እኛም ተቀብለን ፖስት አደረግናት። ዳስ ማን ኤክስፕሌን ያድርገው? ማን ነው ኢንተርቪው ማድረግ ያለበት? ከሲኤንኤን ጋር፣ ከቢቢሲ ጋር፣ ከአሶሺየትድ ፕሬስ ጋር እንግሊዝኛ ችግር ካለባቸው ኦኬ እንትና ኃይሌ እንደዚህ ማድረግ ትችላለህ፣ ማነህ እንደዚህ ማድረግ ትችላለህ መባል የለበትም። ተጋግዘን አይደለም መሄድ ያለብን። ችግራችን የራሳችን መሆኑን ነው እያሳየኋችሁ ያለሁት የመሪዎቻችን ነው እንጂ አሁን የአውሮፓ ህብረት ያወጣው መግለጫ በፍጹም አልተደረገም፣ የለም ነው። ስለዚህ የተሳሳተ መረጃ ይዛችሁ ነው ያወጣችሁት። የመለስ ነው ነባሩ ምክር ቤት ነው፣ ህዝብ የመረጠው ምክር ቤት ነው። ይልቅ ይህንን የምንወቀስበት አጀንዳ ይዛችሁ አድርጋችሁ ከመምጣት ይልቅ እውነታው ማወቅ ይኖርባችኋል ብለው ከፍተኛ የአየርና የድሮን ቅኝት እየተደረገ መሆኑ የድሮን ድብደባ ተደርጎብናልም የሚልም አለበት። ደጋግመው በድሮን ደብድበውናል። ፕሪቶሪያ አፍርሰውታል። ደጋግመው አፍርሰውታል። እኛ ፕሪቶሪያ ለመጠገን የበጣጠሱትን ለመቀጠል በምንሞክርበት ደጋግመው እየበጣጠሱ እያፈረሱ ደጋግመው በአየርና በድሮንና በድሮን ድብደባና እዚህም እዛም ትንኮሳ እያደረጉ ህዝባችን ለከፋ አደጋ እያጋለጡ መጥተዋል። አሁን ደግሞ ጭራሽኑ ጨርሰው ሙሉ በሙሉ የፕሪቶሪያ አግሪመንት ሙሉ በሙሉ ጥሰውታል። ይህንን ያደረገ ስርዓት ከመውቀስ ይልቅ ከማረም ይልቅ ትግራይ
ነባሩ ምክር ቤት በመመለሷ የምትወቀስበት ነውር ነው እያየን ያለ ነው የሚለው። ጥፋታቸው ይህንን መጻፋቸው ትክክል ነው፣ መግለጫውም ትክክል ነው። መግለጫው ግን በኢንተርቪው በአጭር ብሪፊንግ ሰፖርት መደረግ ነበረበት። ፕሬዚዳንቱም ምናልባትም እሱ ማድረግ የማይችል ከሆነ ሌሎች ወጣቶች አሉ፣ ምሁራን አሉ፣ ማድረግ ይችላሉ። ኦርጋናይዝ የማድረግ ጉዳይ ነው ችግር የሆነው። ማድረግ ይችሉ ነበረ። ጥፋታችን ያ ነው። ቸገረን እኮ ጎበዝ። በምናቸው ተነግረው ጆሮአቸው እንዴት ቢቆነጠጡ ነው ይህንን አሁን የምንለው የሚሰሙት ነው። የቸገረን ይሄ ነው። ጥፋት ተብሎ እየተጠየቁት ያለው እየተፈረጁት ያለ ግን ያደረጉት ጥፋት አይደለም ነው። የአሜሪካ ኤምባሲም ያለው እዚህ ላይ እናስገባው። የአሜሪካ ኤምባሲ ወደ ትግራይ እንዲሄድ መቀሌ እንዲሄድ ቀጠሮ አስይዞ ተነጋግረው ነበር። ለምን ተሰረዘ? ይህንንም ሚስጥሩን እንገራችሁ። ዝም ብሎ እንደው አንዳንዱ እዚህም እዛም የሚዝረከረኩ መረጃዎች አሉ፣ ትክክል አይደሉም። እንደዛ አይደለም። ዝም ብሎ ሄዶ ምናምን አንቀበልም ብለውት እነሱም እንደዚህ ብለውት እንደዛ አይደለም፣ እንደዛ አይደለም። አሜሪካ ሁለት መግለጫዎች አውጣለች። አንድ መግለጫና አንድ በኒውስ መልክ ያወጡት ነው። አንደኛው ማዕቀቡ ነው። ማዕቀብ ተደረገ፣ የቪዛ ማዕቀብ ተደረገባቸው መሪዎቻችን። ለምን ያሉት ምንድን ነው? ፒስ አንደርማይን እያደረጋችሁ ነው። ምን አድርገው ነው ፒስ አንደርማይን ያደረጉት? ለሰላም ያልጠየቁበት መግለጫ አለ እንዴ? በየጊዜው እየወጡ ሰላም እያሉ በእንግሊዝኛ ዓለም አቀፍ ማህበረሰብ እንዲሰማ አለማድረጋቸው የሚዲያ ድክመታቸው ነው። ዓለም አቀፍ ማህበረሰብ እንዲሰማ በዲፕሎማሲም እያንዳንዱ የአውሮፓ ህብረት፣ የአውስትራሊያ ፓርላማ፣ የአሜሪካ ኮንግረስ እንዲሰማ በየቦታው እየፈለጉ ሀንት እያደረጉ በእንግሊዝኛ ማስረዳት አለመቻላቸው፣ የዲፕሎማሲ ስራ መስራት አለመቻላቸው ድክመታቸው ነው። ዲፕሎማሲና ሚዲያ ድክመታቸው ነው። ትክክል ነው። ግን የትኛው ሰላም ነው አንደርማይን ያደረጉት? 3 ዓመት ሙሉ ፕሪቶሪያ ይፈጸማል ብለው ኢትዮጵያ በየቦታው በመቀስ እየቆረጠችው እያለ ቦምብ እየወረወረች እያለ እየደበደበች እያለ ዝም ማለታቸው መቻላቸው ነው። ደጋግመው ሲከዷቸው ዝም ማለታቸው ነው። የትኛው ነው አንደርማይን ማድረግ ማለት? ይሄ ነው። ይሄ የዲፕሎማሲና የሚዲያ ድክመት ብቻ ያመጣው ነው። ሰበቡ ያ ነው። ኢትዮጵያውያን እንዲያውቁት ነው። ትግራይ ሰላም ያለመነችበት መግለጫ የለም። የቲፒኤልኤፍ መግለጫም የጊዜያዊ አስተዳደር መግለጫም እዚህም እዛም አልፎ አልፎ ሲወጡ የነበሩት ሰላም ያልተለመነበት የለም። ሰላም ነው የምንለምነው እኮ እኛም በደረጃችን መሪዎች ነን። ህዝባችን የምንመራ በሚዲያ ሰላም ያላልንበት አለ እንዴ? ታዲያ ለምንድን ነው አንደርማይን አድርጋችኋል የተባሉት? እንዳልኳችሁ የሚዲያና የድርጅትና የመንግስት የሚዲያና የዲፕሎማሲ ድክመት ነው። ስለዚህ አንደርማይን ስላደረጋችሁ የአፍሪካ ቀንድ ሊረበሽ ስለማንፈልግ ሰላም ላይ ኮኦፕሬት እስክታደርጉ ድረስ የቪዛ ሬስትሪክሽን አድርገንባቸዋል ይላል። ሁለተኛው ዜናም እንደዛ ነው። የተለየ ነገር የለውም። ሰላም አንደርማይን ማድረግ የለባችሁም። ሰላም አንደርማይን እያደረጋችሁ ያላችሁ በሰላም ላይ ኮኦፕሬት አድርጉ። የሲቪክ ማህበረሰብና የድርጅቱ መሪዎች አንድ ላይ ሆናችሁ ፕሪቶሪያን እንዲከበር አድርጉ፣ ወደዛ ተመለሱ ነው የሚለው። ለምን እንደዛ ተባለ? እንደገለጽኩት ነው። ታዲያ ሊሄድ ነበረ ሰውየው አምባሳደሩ፣ ለምን ቀረ? እውነታው ከዚህ ታገኙታላችሁ። ደደቢት በጣም ጥርት ያለ መረጃ የማቅረብ ህዝባዊ የሆነ ትንተና የማቅረብ ፍትሃዊ የሆነ ትንተና በማቅረብ የምንታወቅ ስለሆንን ከዚህ ይሰሙታላችሁ። ለምን ቀረ? ሰውየው ያለው አምባሳደር ማሲንጋ ለፕሬዚዳንት ደብረጽዮን የጠየቀው አንተንም የጊዜያዊ አስተዳደር ፕሬዚደንት የነበረውም
ሁለታችሁ ላገኛችሁ ፈልጋለሁ፣ ግን በየቦታችሁ ነው ያለው። ድፍረት ነው። አሜሪካ ትልቅ ሀገር ልትሆን ይችላለች። አሜሪካ ኃይለኛ ሀገር ናት፣ ግን ትልቅ ድፍረት ነው። እኔ ፕሬዚዳንት ደብረጽዮን ብዬ በፕሬዚዳንት ኦፊስ ላገኝህ አልፈልግም ነው ያለው። ከኒ ኢማጂን ይህንን ያለው ማን ነው? እናሱ የእኛ ፕሬዚደንት የሚለይልን? አንተ እስካሁን የድርጅቱ ፕሬዚዳንት ሊቀመንበር ነህ። ፕሬዚዳንት የጊዜያዊ አስተዳደሩ መመለስ አለባቸው። ስለዚህ ታደሰን እዛ ላገኘው እፈልጋለሁ የሚለው ማን ነውና ነው መጠየቅ ያለብን። ይሄን ትልቅ ድፍረት ነው በትግራይ ህዝብ ላይ እየተፈጸመ ያለው። ይሄ የተዛባ ዲፕሎማሲ፣ የተዛባ የሚዲያ ስራ ያመጣው ሰበብ ነው። ሚዲያና ዲፕሎማሲ ላይ ውድቀት አለባቸው ስላችሁ ይሄ ነው። አይ ሆፕ ይገባቸዋል ብዬ አምናለሁ። የሚዲያና የዲፕሎማሲ ውድቀት የትግራይ ይሄ ነው። እኔ የምለው ማለት ነው፣ የኔ እምነት እንደዛ እስኪሉ ድረስ ዝም ማለት አሁን በመግለጫ የሚመለስም አይደለም፣ መሰራት አለበት። ኮኦርዲኔትድ ሆነን ካልሰራን ውስጡን እያላላህ መሄድ ለውድቀት እንደሆነ የማይገባቸው ከሆነ መሪዎቻችን ይዘውን ገደል ይገባሉ። ከአሜሪካ ጋር መሳፈጥ አያስፈልገንም። በእርግጥ ትክክል አይደለም አካሄዳቸው፣ ግን ከነሱ ጋር መሳፈጥ አያስፈልገንም። ስትራቴጂክሊ መሄድ እንችላለን። ደቡብ ኮሪያ ይዋት፣ ደቡብ ኮሪያ አንድ ሀረማ ዩኒቨርሲቲ የነበራችሁ ከኔ ጋር ስልጠና የወሰዳችሁ ታውቃላችሁ። የጂአይኤስ ስልጠና ሊሰጥ የመጣ ሰው ነበር ከደቡብ ኮሪያ ሀረማ ዩኒቨርሲቲ ያመጣው። ከዛ እያወራ ነው፣ ቁጭ ብለን ካፌ አካባቢ ቁጭ ብለን እያወራ ነው። ከአሜሪካ መጠቀም አለባችሁ ይላል። ወደ ፖለቲካ ገባንና ከአሜሪካ መጠቀም አለባችሁ ይላል። አንድ ሁለቱን እንደዚህ ቁጭ ብለን ከሱ ጋር ሻይ ቡና እያልን ማለት ነው። ከአሜሪካ መጠቀም አለባችሁ። እኛ ደቡብ ኮሪያ በጣም ቴክኖሎጂካሊ እንደው ትልቅ ደረጃ ደርሰናል ብለን እናምናለን። ይሄ የአሜሪካ እርዳታ ነው። የአሜሪካ ኦፖርቹኒቲስ እሷ የምታመጣቸው ተጠቀምንበት እና እዚሁ ደረስን። ፓራሌል በሆነ ቦታ በደረሰችበት ጊዜ ደቡብ ኮሪያ የራሷ ውሳኔ እየወሰነች የምትሄድበት ጊዜ አለ። ትዕግስት ግን ያስፈልጋል ነው የሚለው። እውነቱን ነው። አሁን ደቡብ ኮሪያ ነይና እዚሁ ሆርሙዝ ላይ ታግዥኛለሽ በተባለችበት ጊዜ ጃፓንም ደቡብ ኮሪያም እምቢ አሉ። አንገባም አሉ። አላይስ ብለን ቴንስ ኦፍ ታውዘንድስ ኦፍ ሶልጀርስ እዛ የመደብንባቸው በኖርዝ ኮሪያ እንዳትበላ የጠበቅናት እምቢ አለችን፣ ጃፓን በቻይና እንዳትበላ የጠበቅናት እምቢ አለችን እያሉ ስንት መግለጫ ነው ያየ ነው ከአሜሪካ። እውነቱን ነው። ከመሳፈጥ ይልቅ ዲፕሎማሲ መስራት ነው የሚበጀን እንጂ የአሜሪካን መግለጫ ትክክል አይደለም። አንተ የድርጅት ሊቀመንበር ነህ፣ እንትና ፕሬዚደንት ነው፣ ማን ነው መዳቢ ያደረገው? ስለዚህ አንተም በድርጅቱ ቢሮ እሱም በፕሬዚደንት ቢሮ ማግኘት ፈልጋለሁ ነው ያለው። እንደዚህማ ማድረግ አችልም እምብየው ነው ያለው። አይሆንም። ይህ ትክክል ነው መልሱ። ግን ደግሞ መልሱን ተከትሎ መሰራት ያለበት የሚዲያና የዲፕሎማሲ ስራ መኖር አለበት። አንድ እንዳልክ ያው የደረቁ ደረቆች ናቸው ከመባል ውጪ ምንም ሌላ ስም አይሰጥህምና፣ ስለዚህ ምን መባል አለበት? መግለጫችሁ ትክክል ነው፣ መልሳችሁ ትክክል ነው። ነገር ግን መልሱን ተከትሎ መግለጫውን ተከትሎ የዲፕሎማሲ ስራ መሰራት አለበት። ብራድ ሸርማን አወጣ፣ መግለጫ ወጥተዋል፣ ትክክል ነው። እዛ ላይ ተሰርተዋል ማለት ነው። ታንክስ ቱ እነዛ ሰዎች እሱ ላይ ማለት እሱ ጋር ተግባብተው ሰውየው እንዲያወጣ ያደረጉት ትልቅ የዲፕሎማሲ ስራ ነው የተሰራው። ሌሎችም እንደዛ እያሳመን ኮንግረሱ ላይ መስራት ነው፣ ሚዲያ ላይ መስራት ነው፣ ዲፕሎማሲ ላይ መስራት ነው የሚመልሰው ብዬ ነው የማምነው እንጂ ያስቀረው ሰውየው አንተም በድርጅቱ ቢሮ ታደሰን በፕሬዚደንቱ ቢሮ ማግኘት ፈልጋለሁ፣ ወደ ፕሪቶሪያ መመለስ አለብን፣ የፕሪቶሪያው ውል ደግሞ ጊዜያዊ አስተዳደር ነው የሾመላችሁ፣ በጊዜያዊ አስተዳደር መተዳደር አለባችሁ ነው ያለው። እምቢ ማለታቸው ለዚህ ትክክል ነው። ግን ይሄ እምቢ ማለት ብቻ በቂ ስላልሆነ መሰራት አለበት ለማለት ነው። አማኑኤል አሰፋም ለምዕራባውያን እይታ መልስ ሰጥተዋል። በጣም የሚገርም መልስ ነው። ግን አማኑኤል ነው የተናገረው።
አማኑኤል ነው የተናገረው ማለት እንደው በቋንቋችን በራሳችን ቋንቋ በትግርኛም በአማርኛም ተናግሮ ዲፕሎማሲ ሰራ ማለት አይደለም። መተርጎም አለበት። አማኑኤል የገለጻት አንድ ሚዲያ ያስቀመጣት ብቻ ወስደን ከምንናገር እዚህ መጥቶ ከተናገረ ኦኬ፣ በእንግሊዝኛ ማድረግ የሚችል ሰው ነው። ያን ያክል የሚያቅተው ሰው አይደለም። ማድረግ ምንድን ነው? ሚዲያን ኮኦርዲኔት ማድረግ ለምንድን ነው የሚያቅታቸው? ይገርመኛል እንጂ መልሱ ትክክል ነው። ምንድን ነው ያለው? ምዕራባውያን ለብልጽግና መደገፋቸው ትክክል አይደለም ይላል። ይሄ ህወሓት እንደ ድርጅት አማኑኤልም እንደ ድርጅቱና የመንግስትም ምክትል ፕሬዚደንት የገለጸው ነው። እንደ ድርጅቱም እንደ መንግስትም እንወስደዋለን ማለት ነው። ስለዚህ ምዕራባውያን ለብልጽግና መደገፋቸው ቀጥለዋል። ይሄ ትክክል አይደለም። ብልጽግና መደገፍ ከባድ አደጋ ነው ይላል። ሰሞኑን የያዙት አቋም ከባድ አደጋ አለው። የምዕራባውያን እሴቶች ከወዴት አሉ ነው የሚለው። ዲሞክራሲ፣ እኩልነት፣ ምናምን ፍትሐዊነት ምናምን የሚሉት የት አሉ ነው የሚለው እና ዩናይትድ ስቴትስ እና አውሮፓ ህብረት የያዙት አቋም ለኢትዮጵያ መንግስት የወገነ ነው። የምዕራባውያን እሴቶች የተማርናቸው እኮ ሰብአዊ መብት ማክበር፣ ለሰብአዊነት መቆርቆር፣ የህግ የበላይነትን ማክበር፣ ዲሞክራሲን ማረጋገጥ አልነበርም ወይ ብለው ይሞግታል። አሁን ግን ባድሎ ተሸራርፈዋል ይላቸዋል። እነዚህ እሴቶች ባድሎ ተሸራርፈዋል። ተጨማሪ ጥቃቶች እንዲሰሩ በትግራይ ህዝብ ላይ ተጨማሪ ጥቃቶች እንዲሰሩ ትልቅ አደጋ የሚያመጡ ናቸው። አደገኛ ውግንና ነው የሚለው እና አዲስ አበባ ለሚገኙ ዲፕሎማቶች 4 ጥያቄዎች አቅርበዋል። ለዓለም አቀፍ ማህበረሰብም እንዲሁ። አንደኛ፣ በትግራይ ያለው ሁኔታ በእርግጥ ችላ የሚባል ነውን ይላል። ትግራይ ህዝቧ እያጣች ነው ያለችው። ነጋ ጠባ ህዝብ እየተቀበረ ነው። ህዝብ ነው ማለት 1 2 አይደለም፣ እንደ ህዝብ ነው እያለቅን ያለ ነው እና በትግራይ ያለው ሁኔታ በእርግጥ ችላ የሚባል ነውን ብሎ ይጠይቃቸዋል። ሁለተኛ፣ እንዲህ አይነት አድሎ በቀጠናው ሰላም ያመጣልን? አድሎ ካለ ደግሞ ለጨቋኞች ለጨፍጫፊዎች የደገፈ የወገን አድሎ ካለ ሰላም እንደ ፕራዮሪቲ የምታይ አሜሪካ፣ ሴኪሪቲ እንደ ፕራዮሪቲ የሚታይ አሜሪካ በቀጠናው በምስራቅ አፍሪካ ሰላም ያመጣልን? እንዲህ አይነት ወግንና ካለ ለጨፍጫፊዎች ወግነ ሰላም ማምጣት ይቻላል ወይ ነው። ሶስተኛ፣ የምዕራባውያን ጥቅም የማስከበር የራሱ መርሆዎች እንዴት ይጥሳል ይላል። ጥቅማቸውን ለማስከበር ነው ያለን እንደሆነ የራሳቸው መርሆዎች እንዴት ይጥሳሉ? ቅድም ያልኳቸው ሰብአዊ መብቶች ማስከበር፣ ሰብአዊነትን ማረጋገጥ፣ የህግ የበላይነትን ማረጋገጥ፣ ዲሞክራሲን ማስፈን የሚሉ እሴቶቻቸው በልተው የራሳቸውን ጥቅም ማክበር ይችላሉ ወይ? ተገቢ ጥያቄዎች ናቸው። አራተኛ፣ የምዕራባውያን እሴቶች ጉዳይ ከወዴት ደረሰ? ይህም ጥያቄ ነው። ስለዚህ እነዚህ ጥያቄዎች እና ሌሎች ይጠይቃል የአማኑኤል መግለጫ። እነዚህ ግን የኔ ምክር ኦኬ፣ አገላለጹ ትክክል ነው። በአማርኛ ከሚሆን ግን በእንግሊዝኛ ቢሆን፣ በእንግሊዝኛ ማድረግ ካልቻሉ ጊዜም ከሌላቸው ሚዲያ ኮኦርዲኔት ማድረግ ቢችሉ፣ ዲፕሎማቶቻቸውን ማሰማራት ቢችሉ፣ ይህንን አንደበት በአሜሪካ ኮንግረስ አባላት በሴኔት አባላት ቢገለጽ፣ እንደዛ ሊገልጹ በሚችሉበት መንገድ መረጃ ቢደርሳቸው፣ ሎቢስትስ ቢቀጠሩ፣ ሎቢ ቢደረጉ ሰዎችን ይህንን እንዲያቀርቡ፣ ሚዲያዎቻችን በእንግሊዝኛ ቢገልጹና አናሊስቶች
ይሄ በጣም ታዋቂ አናሊስትስ የሚባሉ ከሚዲያዎቻችን ወስደው ቢገልጹት ይሄ ነው የሚሻላችሁ ቲፒኤልኤፍ። የራሳችን ድክመትም መውሰድ ስላለብን መሪዎቻችን ደክማቸዋል እዚህ ላይ ነው። ለዚህ በዚህ መልኩ መታየት መቻል አለበት የሚል እምነት አለኝ። ሌላው ወደ ውስጥ እንመለስና ወደ ኢትዮጵያ ደግሞ እንሂድና በጌታቸው ረዳና በመከላከያ ያለው ፍጥጫ ነው። ጌታቸው ረዳ ሰሞኑን የኤርትራ ሰራዊት አቅም የለውም፣ ከኢትዮጵያ ሰራዊት ጋር የመግጠም አቅም የለውም፣ ቲፒኤልኤፍ መሬቱን ማስመለስ አይችልም፣ የትግራይ ሰራዊት ምዕራብ ትግራይ ማስመለስ አይችልም፣ ሌሎች አካባቢዎች ማስመለስ አይችልም እና የኢትዮጵያ መንግስትም እንዳይሰጣቸው ለአንዴና ለመጨረሻ እናጥፋቸው አይነት ብለዋል። ከዛ ወጥቶ አንድ በደህንነት መድረክ ተነገረ ተብሎ የተነገረለት ጌታቸው ተናገረው የተባለው በመከላከያ የፌስቡክ ገጽ ላይ ተቀምጧል። በዝርዝር አስቀምጠውታል። የሰሜን እዝ ጉዳይ ጌታቸው ረዳ እንደዚህ ብሎ አጋለጠ። ያለው የፖለቲካ ድክመታቸው ጌታቸው ረዳ አጋለጠ። የመሪዎች ወታደራዊ መሪዎች ስልት ጌታቸው ረዳ አጋለጠ ነው የሚለው። ይህንን ሁሉ ካሉ በኋላ አንድ ወጋሕታ ፋክትስ የሚባል አረጋገጥ ብሎ ጠይቆ ኢንቨስቲጌት አድርጎ ያወጣው ደግሞ አላለም ጌታቸው ነው። መረጃው የት አለ? ከየት አመጣችሁት ይህን የጻፋችሁ ሲላቸው በድምፅ የለንም፣ በምስልስ የለንም፣ በሰነድስ የለንም። ታዲያ ከየት አመጣችሁት? እዛው ነበር እናጻፍ ነው ያለው። ጌታቸው ረዳ ሲጠየቅ ኧረ እኛ አላልንም፣ እኔ አላልኩም፣ ይህንን የሚባል ምንም አይነት መረጃ አልሰጠሁም፣ መግለጫም አልሰጠሁም፣ ይሄ እንደውም ከሳቸዋለሁ አለ። ስለዚህ በጌታቸው ረዳና በመከላከያ መካከል ፍጥጫ አለ ማለት ነው። አሁን ኃይለኛ ፍጥጫ ነው ያለው። ተፋጠው ነው ያለው። ጌታቸው ከሳቸዋለሁ ይላል፣ መከላከያ ደግሞ ከወዴት አባህ ያመጣኸው ድፍረት ነው እኛን የምትከሰን ይላል ማለት ነው። ስለዚህ በዚህ መልኩ ተፋጠው ያሉት ጌታቸው ረዳና መከላከያ መጨረሻው ምን ይሆናል የታወቀ ነው። መከላከያ ነው። ጌታቸው ረዳ ባንዳ ነው ማለት ህዝቡን ሸጦ ህዝቡን ቤዝህ ከጣልክ ከቤዝህ ከደጋፊ ከራስህ ኮንስቲትንስ ነቅሎ ከወሰደ አንዴ ከተነቀልክ ትርጉም የለም። የተነቀለ ይቅርና በጣም አጭር ሩት ያለው ስር ያለው ዛፍ በቀላል ነፋስ እንደሚወድቅ ሁሉ ከህዝባቸው ጋር ያላቸው ቁርኝነት ጠንካራ ካልሆነም ይወድቃሉ። ይቅርና የተነቀለ ዛፍ የተነቀለማ የተነቀለ ነው። ስለዚህ ቤዝ የለውም፣ ደጋፊ የለውም። ጌታቸው ብቻውን ከመጮህ ብቻውን ከመዝለል ባሻገር የሚያጣው ነገር የለም። ስለዚህ ፍጥጫው እንደቀጠለ ነው። ጌታቸው ረዳ ውርደቱ አሁን ደግሞ እንደው ኤአይም ጭምር እየጨመሩ ጌታቸው ረዳ ይላሉ። ይሄ ኤአይ ላይ የሰሩት ጃኬት ነው መሰለኝ። በጣም አስቂኝ የሆነ አይ ቲንክ እንትን ላይ የለም፣ በቪዲዮ ይዤው ነበረ። በእርግጥ እንዴት እንደጠፋብኝ አላቅም እንጂ አንድ ቪዲዮ ሰርተው ጌታቸው ረዳ የሚል ነው። አይ ቲንክ አግኝቼዋለሁ። ዞር እያልኩ ነው። ጌታቸው ረዳ ከጌች ጋር ምን ያገናኘዋል? በሁለቱም በኩል ይለበሳል። ገልብጠውም ማድረግ ትችላለህ። ጌታቸው ረዳ ነው የሚሉት። እንዲህ እያሉ እየቀለዱበት ነው። አትገላበጥ ነው። እየህ ቤዝህ ኮንስቲትንስ ከዛ ከነቀሉ ከህዝብህ ከተነጠልክ ማንም ተራ ኩታራ ይቀልድብሃል። እነዚህ ኩታሮች ናቸው። ፖለቲክሊ ጌታቸው ረዳ የነበረበት ደረጃና አሁን ጌታቸውን እያንቋሸሹበት ያለው መንገድ ለሚያስብ ሰው በእርግጠኝነት ምን ያክል የተዋረደ እንደሆነ ጌታቸው ያሳያል። ያሳዝነኛል። አንዳንዴ ትንሽ ከነበረበት ትንሽ እንደው ነገሮችን ሞዲፋይ ቢያደርግ ኑሮ በትግራይ ታሪክ ላይ
በወርቅ ቀለም ተጽፎ የሚኖር ሰው ነበር። ትንሽ ማስተካከል ያልሰራበትን እድል አግኝቶ ነበር። ያልሰራበት ሌገሲ አግኝቶ ነበር ጌታቸው። እኔ ይገርመኛል አንዳንዴ ትንሽ ትዕግስት አለማድረግ ምን ያክል ሊያዋርድህ እንደሚችል እየተማርኩበት ነው። ጌታቸው ከዚህ ተምሮ ምናልባት አሁንም ቢሆን አልረፈደም። ኦፍኮርስ ብዙ ጥፋት አጥፍተዋል። ተመልሶ ወደ ህዝቡ መመለስ እንዳለበት ያሳየኛል። ጌታቸው ብቻ ግን አይደለም። ከአማራ ክልልም ወደ አብይ አህመድ ቡድን የተቀላቀሉ ከኦሮሚያም ከሌላም ከህዝብህ ከተነቀልክ አንዴ ተነቅለሃል። አብይ አህመድ የሚያድነው የአብይ አህመድ ፖለቲካ የሚያድነው ፖለቲከኛ ያለ ከጌታቸው መማር ይኖርባቸዋል ለማለት ያክል ነው። ይህንን ብዬ ምናልባት ጊዜ ለመቆጠብ ልንለያይ ነው ማለት ነው። የኢንተርናሽናል ዜና ነበረችኝ አንድ፣ እሷን ወደ ሌላ ጊዜ ወደ ሌላ ፕሮግራም አስተላልፋታለሁ። አጠር ያለ ቢሆን ጥሩ ስለሆነ ፕሮግራማችን በዚህ መልኩ የዛሬ ፕሮግራማችን የዚህ ሰዓት ፕሮግራማችን እንቋጫለን። ሌሎች ፕሮግራሞቻችን እየተከታተላችሁ የአማርኛም የትግርኛም ፕሮግራሞቻችን የቻልነውን ያክል ሁሉም ቋንቋ የሚመለከታችሁ ከሆነ በአማርኛ መተላለፍ ያለበት ለመላ ኢትዮጵያውያን ከሆነ እንደዛ፣ በትግርኛ የሚበዛ ከሆነ ደግሞ የትግራይ ህዝብ የኤርትራ ህዝብ በአብዛኛው ኦዲየንሱ ታርጌት ኦዲየንሱ እሱ ከሆነ በትግርኛ እያስተላለፍን እንዘልቃለን ማለት ነው። ደደቢት እያገዛችሁ ደደቢት እየተከታተላችሁ እያስተዋወቃችሁ እንድትዘልቁ በዚህ አጋጣሚ ጥሪያችን እናቀርባለን። ከያላችሁበት ሰላም ይሆንላችሁ። ሰላምና ድል ከጀግናው የትግራይ ህዝብ ጋር እንዲሆን ከሌላው ጭቁን ማህበረሰብ ጋር እንዲሆን ምኞታችን ነው። ትግራይ ተዕወት።